የኢትዮጵያ ፌዴራል ፖሊስ የ9 ወራት እቅድ አፈጻጸሙን በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ ያቀረበው በዚሁ ሳምንት ነበር። በዚሁ ጊዜም ባለፉት 9 ወራት ከ2200 በላይ የወንጀል ክሶች ቀርበውለት 90 በመቶውን አጣርቶ ለአቃቢ ሕግ መላኩን ተናግሯል። ቋሚ ኮሚቴውን በኮንትሮባንድ እንቅስቃሴ እንዲሁም ከሰብአዊ መብት ጥሰት ጋር የተያያዙ ጉዳዮችን በማንሳት ማብራሪያ ጠይቆ ነበር። ሀና አብደታ ሪፖርቱንና የተነሱ ጉዳዮችን እንደሚከተለው አሰናድተዋለች። በሕዝብ ተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ የኢትዮጵያ ፌዴራል ፖሊስ የ9 ወራት እቅድ አፈጻጸምን በዚሁ ሳምንት ነበር የገመገመው። በዚሁ ጊዜ ፌዴራል ፖሊስ ከተቋቋመ 117 ዓመታትን ያስቆጠረ ቢሆንም ከሪፎርም በፊት ያልተሳካላቸውና ዝቅተኛ አፈጻጸም ካላቸው የአፍሪካ ሀገራት ውስጥ የሚመደብ እንደነበር ተገልጿል። አሁን ላይ ግን ተቋሙ በሰው ኃይል፣ በበጀት አቅም፣ በሎጂስቲክስና በቴክኖሎጂ የመጠቀም አቅም ራሱን እያሳደገ መምጣቱን ነው በሪፖርቱ የተናገረው። በ2017 በጀት ዓመት 2079 የክስ መዝገቦች ለፖሊስ መቅረባቸውን የጠቆመው የፌዴራል ፖሊስ 2018 በጀት ዓመት 9 ወራት ውስጥ ለፖሊስ የቀረቡ የክስ መዝገቦች ጭማሪ ማሳየታቸውን ጠቁመዋል። ሪፖርቱ በ6 ወራት ውስጥ የተፈጸሙ የወንጀል አይነቶችን ያብራራው የፌዴራል ፖሊስ 10 ዋና ዋና ወንጀሎች ናቸው ያለውን በቅደም ተከተል ዘርዝሯል። ፖሊስ ጋር የቀረቡ ወይንም የመረጃዎች ወይንም የክስ መዝገቦች አሉ። በ2017 2079 ነው። በ2018 2279 ነው። ቃላይ ከ2279 የወንጀል ኬዝ 2055ቱን ወይንም 90%ቱን ፖሊስ አጣርቶ ለአቃቢ የላከበትና በጣም ትላልቅ የወንጀል ኬዞችን ማጣራት የተቻለበት ስራ ተሰርቷል። በ2018 የግማሽ ዓመት የተፈጸሙ 10 የወንጀል አይነቶችን በቅደም ተከተል ስናቀርብ በአካል ላይ ጉዳት ማድረስ፣ ማህበራዊ ነክ ወንጀሎች፣ ሌብነት፣ ደንብ መተላለፍ፣ ኢንሹራንስ ኬዝ ጋር የሚገናኙ የኢኮኖሚ ወንጀሎች፣ እነዚህ አደገኛ ባህሪ ያላቸው ግለሰቦች ጋር የሚገናኝ ማታለል፣ ማጭበርበር፣ እምነት ማጉደል፣ ሆን ብሎ ሰው መግደል ጋር በሚያያዝ ከ1 እስከ 10 የለየናቸው በወንጀል ካታጎሪ እንደ ሀገር ያሉ ናቸው። ከኮንትሮባንድ ጋር በተያያዘ ሰፊ ስራዎች መሰራታቸውን ያብራራው ተቋሙ የኮንትሮባንድ እቃዎችን የመያዝ አቅሙ እያደገ መምጣቱን የገለጸ ሲሆን ባለፈው 9 ወር 20.5 ቢሊዮን ብር ግምት ያላቸው የወጪና የገቢ ንግድ ሸቀጦችን በቁጥጥር ስር መዋሉን ተናግሯል። ሪፖርቱን መነሻ በማድረግም የሕግና ፍትህ ጉዳዮች ቋሚ ኮሚቴ የተለያዩ ጥያቄዎችን ያቀረበ ሲሆን ሕገወጥ የሰዎች ዝውውርና የኮንትሮባንድ እንቅስቃሴን ከመከላከል አንጻር በተለይ በድንበር አካባቢ ችግሩ እንዳለ ቋሚ ኮሚቴው በመስክ ምልከታ ወቅት መታዘቡን በመግለጽ ተቀናጅቶ ከመስራት አንጻር እንዲሁም ውጤታማ ቅድመ መከላከል ላይ ያለው አፈጻጸም ምን ይመስላል ሲል ጠይቋል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤልም ምላሽ ሰጥተውበታል። በኮንትሮባንድ እንቅስቃሴ ውስጥ በተለይ ይሄ የመንግስት ኃላፊዎች ኔትወርክ የሌለበት መሆኑን በተጨባጭ በኦፕሬሽን ማረጋገጥ ችለናል። ይህንን የምንልበት ምክንያት የመንግስት ኃላፊዎች በዚህ አይነት ተግባር ውስጥ የሚሳተፉ ከሆነ ኔትወርኩ ይሰፋል፣ የመያዝ አቅሙ ያንሳል፣ የኮንትሮባንድ እንደፈለገ የሚገባበት እድል ሰፊ ነው። ይሄ ከለውጡ በፊት ሁላችንም የምናውቀው ኮንትሮባንድ እና እንደዚህ አይነት ስራዎች ውስጥ ማን ነበር ሲሳተፍ የነበረ የሚለውን ነገር በደንብ በግልጽ መረዳት ተገቢ ይሆናል። ዛሬ ላይ ግን በየትኛውም ልክ በግለሰብ ደረጃ በራሱ የሚሳተፍ ሆኖ የሚያዝ ካልሆነ በስተቀረ በየትኛውም የሀገራችን ማዕዘን ላይ የኮንትሮባንድ እንቅስቃሴ በስፋት ሲያዝ በማንኛውም በዛ ውስጥ የተሳተፉት አካላት ላይ ህጋዊ እርምጃ እየተወሰደ በህግ ተጠያቂ እንዲሆኑ እየተደረገ እየተሰራ ያለበት ሁኔታ አለ። በሌላ በኩል የህብረተሰቡ የወንጀል መከላከል ስራ ላይ አጋዥ እንዲሆን የሚሰራው ስራ የሚበረታታ ቢሆንም የሚሰጠው መረጃና ተአማኒነት የጥራት ሁኔታ እንዴት ይታያል? የመረጃ ሰጪዎች ደህንነትና ሚስጥራዊነት እንዴት ይጠበቃል? ሲል ማብራሪያ ጠይቋል። የኢትዮጵያ የፌዴራል ፖሊስ ወንጀል መከላከል ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጄኔራል መላኩ ፋንታ ምላሽ ሰጥተዋል። ይሄ በተለምዶ የሚሰራው እንዳለ ሆኖ ማህበረሰቡ መረጃ የመስጠት አክሰስ እንዲኖረው ቅድም እንደተባለው የሲቲዝን ኢንጌጅመንት በዓለም ደረጃ ተወዳድሮ በአንደኝነት ያሸነፈ ወይም አንደኛ ደረጃ የተሰጠው ማንኛውም ስማርት ስልክ የሚጠቀም ዜጋ ካለበት አካባቢ ወንጀልን ለመከላከል በራሱም ሆነ በዜጎች ላይ የሚደርሱ ወንጀሎችን መጠቆም የሚያስችለው በዛ ላይ ደግሞ ፈጣን ምላሽ የምንሰጥበት ወንጀልን ከመከላከል አንጻር በስፋት እየተሰራ ያለበትና ሂደታችንን በሚገባ እየገመገምን ያለንበት ሁኔታ ማየት ይቻላል። ዚህን ቀደም የነበረውን ህገወጥ አሰራር በዜጎች ላይ ሲደርስ የነበረውን በደል ጫና በአሁኑ ሰዓት በዘመነ አኳኋን ማንኛውም የሀገር ውስጥም ሆነ የውጭ ድርጅቶች መጥተው መጎብኘት በሚችሉበት ደረጃ የተሰራ ያለበት ጠንካራ በለውጥ አስተሳሰብ እና ድርጊት የተቃኘ ተቋም እየፈጠርን
ያለንበት ሁኔታ ማየት ይቻላል። ዘንድሮ ብቻ በስማርት ስልክ የቀረበው ጥቆማ 10,000 ያህል እንደሆነ የተነገረ ሲሆን ከአምናው የስማርት ስልክ ጥቆማ የ6,000 ያህል ጭማሪ ማሳየቱ ተገልጿል። የሽብርና የጸረ ሰላም ኃይሎች የጥቃት ድርጊትን ለመከላከልና ለመቆጣጠር የሚሰራ ስራ ቢኖርም አሁንም ግን በተለያዩ የሀገራችን ክልሎች በንጹሃን ዜጎች ላይ አፈናና እገታ እንዲሁም ግድያዎች ሲከሰቱ እንደሚታዩ የገለጸው ቋሚ ኮሚቴው ይህን ድርጊት አስቀድሞ ለመከላከልና ቴክኖሎጂን ከማዘመንና በቅንጅት እየተሰራ ያለው ስራ ምን ይመስላል የሚለው ላይ ማብራሪያ ጠይቋል። በተለያዩ ቦታዎች ላይ ከመዋቅር ጥያቄ እንዲሁም ከተለያዩ ፍላጎቶችም ጋር ተያይዞ የእርስ በርስ የውስጥ ግጭቶችም አሉ። እንዲሁም ጎዳና ላይ ደግሞ የተለመደ ሽፍትነት ወዘተ አይነት ችግሮች አሉ። እነዚህን መግታት የሚያስችል ጠንካራ ሀገራዊ እቅድ አለ። የእነኚህ ጸረ ሰላም ኃይሎች የኢትዮጵያ ታሪካዊ ጠላት ተላላኪዎች ፍላጎት እንዳይሳካ የህይወት መስዋዕትነትም ጭምር በመክፈል ሀገራዊ ሰላሙን የማጽናት የተረጋጋች ሀገር እንድትሆን የማድረግ መንግስት ያቀዳቸው ማናቸውም የልማት እና የሰላም ግንባታ ስራዎች በተገቢው እንዲቀጥሉ ከማድረግ አንጻር ህጋዊ በሆነ መንገድ ተገቢው እርምጃዎች የተወሰዱበት፣ ህገወጥ ጦር መሳሪያዎች የተያዙበት፣ በአጠቃላይ ሰፊውን የሀገር ድንበር መቆጣጠር በሚያስችል ደረጃ የተሰራበት ሁኔታ አለ። በቅርቡም ለሀገራችን አዲስ የሆኑ የፖሊስ ትጥቆች ወደ ስራ እንደሚያስገባ የገለጸው የፌዴራል ፖሊስ ይህም ለትላልቅ ኦፕሬሽኖች የሚውልና ከዚህ በፊት በሀገራችን በየትኛውም የጸጥታ ተቋም ያልነበረ እንደሆነ ነው የጠቆመው። ሌላው በቋሚ ኮሚቴው የተነሳው ጉዳይ መረጃና ማስረጃ መር የወንጀል ምርመራን በተመለከተ ሲሆን በፌዴራል ፍርድ ቤት ስልጣን ስር ያሉ ወንጀሎችን የመመርመር አቅም ከማሳደግ አንጻር አጠቃላይ በበጀት ዓመቱ ከነበሩ ከ4,000 በላይ መዝገቦች 81.4% ተጠናቀው ወደሚመለከተው አካል ቢላኩም ለተጨማሪ ምርመራ የሚመላለሱ መዝገቦችን ለመቀነስ ከአቃቤ ሕግ ጋር ያለውን ቅንጅታዊ አሰራርን በተመለከተ ማብራሪያ ጠይቋል። በወንጀል የሚጠረጠሩትን ሰዎች አስሮ መመርመር፣ ጊዜ ቀጠሮ በመጠየቅ በመመላለስና እንዲፈቱ ከማድረግ ቀድሞ ምርመራዎችን ሊመረመሩ የሚገቡትን ሰነዶች የተለያዩ ሁኔታዎችን ፈጥረን ምርመራዎችን ከሰራን በኋላ ወደ መያዝ ነው ይሄን ነው ማለት ነው። ይሄ ሰፊ ጊዜ አግኝተን በጥናት ላይ የተመሰረተ ወይ ደግሞ መረጃ መር የወንጀል ምርመራ የሚለውን የኛን መሪን ሊያሟላ በሚችል በተለይ ህገወጥ የሰዎች ዝውውር ላይ የሰራ መሆኑን በደንብ ማየት ይቻላል ማለት ነው። ቋሚ ኮሚቴውም እነዚህና ሌሎች ጉዳዮች ላይ ጥያቄዎችን በማንሳት ከተወያየ በኋላ በተለይ ህብረተሰቡ የወንጀል መከላከል ስራ ላይ አጋዥ እንዲሆን የሚሰራው ስራ ተጠናክሮ እንዲቀጥል አቅጣጫ ያስቀመጠ ሲሆን የ7ኛው ሀገራዊ ጠቅላላ ምርጫ በሰላም እንዲጠናቀቅ የተጀመሩ የሰላም ማስከበር ስራዎች እንዲጠናከሩ አሳስበዋል። ጸረ ሰላም ኃይሎች እንቅስቃሴ በእጅጉ ተዳክመዋል። ግን አልፎ እዛም የሚታዩ ችግሮች አሉ። እነዚህን የበለጠ የማዳከም አስተማማኝ ሰላም የመፍጠር ስራ መሰረት አለበት። ወንጀልን አሁንም አስቀድሞ የመከላከል ስራ የበለጠ ተጠናክሮ መቀጠል አለበት። ዘንድሮ እንደምታውቁት ያው ጥሩ ስራም እየተሰራ እንደሆነ በ7ኛው ሀገር አቀፍ ምርጫ አመት ውስጥ ስለምንገኝ ምርጫው ሰላማዊ እንዲሆን ማለት ነው ያለምንም ችግር እንዲጠናቀቅ ሴንተር ያደረጋችሁት ደግሞ እጅግ በጣም ጥሩ ስለሆነ ዲሞክራሲያዊ ምርጫ እንዲካሄድ ያንን አሁን በጀመራችሁት እንትን ማስቀጠል ያስፈልጋል። ከዚህ በተጨማሪ የኮንትሮባንድ ተግባራትን መከላከልና በተቋሙ የሚታየውን የሴቶች ተሳትፎ ማሳደግ ላይ ትኩረት ተሰጥቷቸው እንዲሰሩ የህግና ፍትህ ጉዳዮች ቋሚ ኮሚቴ አሳስበዋል።